የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ስራ ባንክ በሚቀጥለው ዓመት ስራ ሊጀምር እንደሚችል የትምህርት ሚኒስትሩ ብርሃኑ ነጋ ፍንጭ ሰጡ። ሚኒስትሩ ከትምህርት የቀሩ 7.2 ሚሊዮን የኢትዮጵያ ልጆች ጉዳይ በጣም ሊያሳስብ እንደሚገባ ተናግረዋል። አልሸባብ በማዕከላዊ ሶማሊያ በምትገኝ አዳን ያባል የተባለች ከተማና ወታደራዊ ማዕከል ላይ ከፍተኛ ጥቃት ከፈተ። አሜሪካ በኤርትራና በደቡብ ሱዳን የሚገኙ ኤምባሲዎቿን ልትዘጋ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ማስፈራራትና ስም ማጥፋት እንዲያቆሙ ቻይና ጠየቀች። ቻይና ከአሜሪካ ጋር የንግድ ጦርነት ውስጥ መግባት ባትፈልግም እንደማትፈራ ግን የሀገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ተናግረዋል። ዜናው በዝርዝር። የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ስራ ባንክ በሚቀጥለው ዓመት ስራ ሊጀምር እንደሚችል የትምህርት ሚኒስትሩ ብርሃኑ ነጋ ፍንጭ ሰጡ። መንግስት ለአስተማሪዎች ለቤት መስሪያ የሚሆን መሬት ቢያቀርብ የሚቋቋመው ባንክ በአነስተኛ ወለድ ብድር የሚሰጥ ይሆናል። ፕሮፌሰር ብርሃኑ ባንኩ በሚቀጥለው ዓመት ስራ ሊጀምር እንደሚችል ተስፋቸውን የገለጹት ትላንት ማክሰኞ የትምህርት ሚኒስቴርን የ2017 የ9 ወራት የእቅድ አፈጻጸም በህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። በህዝብ ተወካዮች ምክር ቤት የአማራ ብሔራዊ ንቅናቄ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያ መምህራን የሚከፈላቸው ደሞዝ ልጆቻቸውን ለመመገብ ለማስተማርና ልብስ ለመቀየር እንኳ የሚበቃ እንዳልሆነ ተችተዋል። ለመምህራን የሚከፈለው ዝቅተኛ ደሞዝ በስራ ተነሳሽነታቸው ላይ ጭምር የከፋ ተጽዕኖ እንደሚኖረው የጠቀሱት ደሳለኝ ትምህርት ሚኒስቴር ማሻሻያ እንዲደረግ ግፊት ማድረግ እንደሚኖርበት አሳስበዋል። ኢትዮጵያ ለመምህራን የምትከፍለው ደሞዝ በምንም መስፈርት በቂ እንዳልሆነ የትምህርት ሚኒስትሩ ብርሃኑ ነጋ አምነዋል። ነገር ግን መስሪያ ቤታቸው በተናጠል የደሞዝ ማሻሻያ ማድረግ እንደማይችል ለምክር ቤቱ ያስረዱት የትምህርት ሚኒስትሩ ይቋቋማል የተባለው የመምህራን የህብረት ስራ ባንክ ላይ ተስፋቸውን ጥለዋል። መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። ቢያንስ እንደው መኖሪያ ቤት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሼቲቭ የጀመርነው። እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከርን። በትላንትናው የምክር ቤት ውሎ ከተነሱ ጉዳዮች መካከል በግጭት ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎች ቁጥርና ችግሩ እንዴት ይፈታ የሚለው ይገኝበታል። ፕሮፌሰር ብርሃኑ 7.2 ሚሊዮን ልጆቻችን ትምህርት ቤት አለመግባታቸው በጣም ሊያሳስበን የሚገባ ጉዳይ ነው ሲሉ ተደምጠዋል። የኢትዮጵያ ልጆች ከትምህርት ገበታ ያራቀው ትልቁ ምክንያት ግጭት መሆኑን የገለጹት ብርሃኑ እንደ ህብረተሰብ አይነኬ ከሚባሉ ጉዳዮች መካከል አንዱ ትምህርት ሊሆን እንደሚገባ ሞግተዋል። እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን ፎር ዋን ሪዝን ሆናል። ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል፣ ያሳፍራል። እኔ አይ ቲንክ አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን። ኤቭሪ ሳይድ እኔ አም ኖት ቴኪንግ ሳይድስ፣ ሁሉንም ነው አቁሙ ማለት ያለብን። እንደዚህ አይነት ነገር ውስጥ መገባት የለበትም። አልሸባብ በማዕከላዊ ሶማሊያ በምትገኝ አዳን ያባል የተባለች ከተማና ወታደራዊ ማዕከል ላይ ከፍተኛ ጥቃት ከፈተ። ካፒቴን መሐመድ አሊ የተባሉ የሶማሊያ ጦር ባልደረባ የአልሸባብ ታጣቂዎች በአዳን ያባል በሚገኙ የሀገሪቱ ጦር ሰራዊት ይዞታዎች ላይ ጥቃት መክፈታቸውን ለፈረንሳይ ዜና አገልግሎት አረጋግጠዋል። ጥቃቱ የተጀመረው በተሽከርካሪ ላይ በተጫኑ ቦምቦች እንደሆነ ካፒቴን መሐመድ ገልጸዋል። ፋጡማ ኑር የተባሉ የአካባቢው ነዋሪ በበኩላቸው ከማለዳ ጸሎት በኋላ ጆሮ የሚደፍን ፍንዳታ ለጥቆም የተኩስ ድምፅ መስማታቸውን ለሬውተርስ ተናግረዋል። ወታደራዊ መኮንኑ የአልሸባብ ታጣቂዎች በሶማሊያ ጦር ሰራዊት መገታታቸውንና ተጨማሪ ኃይል ወደ ቦታው እያቀና መሆኑን ገልጸዋል። አልሸባብ ግን ጦሩን አሸንፎ ከተማዋን ሙሉ በሙሉ እንደተቆጣጠረ አስታውቋል። አዳን ያባል የሶማሊያ መንግስት በአልሸባብ ላይ በሚያካሄደው ዘመቻ የሚገለገልባት ወታደራዊ ማዕከል ነች። ፕሬዚደንት ሐሰን ሼክ መሐሙድ ባለፈው ወር ከተማዋን ሲጎበኙ ከወታደራዊ አዛዦች ተገናኝተው በአዳን ያባል የሰፈረውን ጦር ስለማጠናከር ተወያይተው ነበር። ባለፉት ዓመታት በሶማሊያ ጦርና በአፍሪካ ህብረት ሰላም አስከባሪ ጥቃቶች አፈግፍጎ የቆየው አልሸባብ መልሶ የማንሰራራት ምልክት እያሳየ ነው። የሱዳን ፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ደጋሎ ትይዩ መንግስት መመስረታቸውን ይፋ አደረጉ። ደጋሎ ለሱዳን ሁለተኛ መንግስት መመስረቱን ይፋ ያደረጉት በአብዱል ፈታህ አልቡርሃን ከሚታዘዘው የሱዳን ብሔራዊ ጦር የገጠሙት ውጊያ ትላንት ማክሰኞ ሁለተኛ ዓመቱን
መድፈኑን በማስመልከት ባስተላለፉት መልእክት ነው። ደጋሎ ተቀርጾ በተሰራጨ የድምፅ መልእክት በዚህ የመታሰቢያ ቀን የሰላምና የአንድነት መንግስት መመስረቱን በኩራት እናውጃለን ብለዋል። የሱዳን ፈጥኖ ደራሽ ኃይል ይመራዋል ባሉት ትይዩ መንግስት ውስጥ ሌሎች ታጣቂ ቡድኖችም እንደሚገኙ ደጋሎ አስታውቀዋል። ከታጣቂ ቡድኖቹ መካከል ከፊል የኮርዶቫድ ግዛትን የሚቆጣጠረው የሱዳን ነፃ አውጪ ንቅናቄ አንድ አንጃ ይገኝበታል። መሐመድ ሐምዳን ደጋሎ በመሰረቱት መንግስት ሁሉንም የሱዳን ግዛቶች የሚወክል 15 አባላት ያሉት ፕሬዝዳንታዊ ምክር ቤት መቋቋሙንም ገልጸዋል። የሱዳን ፈጥኖ ደራሽ ኃይል በዳርፉር የዘር ማጥፋት ፈጽሟል በሚል ክስ በአሜሪካ ማዕቀብ የተጣለባቸው ደጋሎ የመሰረቱት ትይዩ መንግስት ሱዳንን ለሁለት እንዳይሰነጥቃት አስግቷል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ትይዩ መንግስት ለመመስረት የሚደረግ ሙከራ ለሀገሪቱ ሰላምና ደህንነት ጥቅም የለውም፣ ተጨማሪ አለመረጋጋትና ለጊዜውም ቢሆን የሀገሪቱን መከፈል ያስከትላል በማለት አስጠንቅቋል። ትላንት በለንደን በተካሄደ ስብሰባ የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና የጸጥታ ኮሚሽነር ባንኮሌ አዲዮዬ የአፍሪካ ህብረት የሱዳንን መበታተን ወይም መከፋፈል እንደማይፈቅድ ተናግረው ነበር። ስብሰባው የሱዳን ብሔራዊ ጦር ደጋፊ የሆኑት ግብፅና ሳውዲ አረቢያ በአንድ ወገን፣ የፈጥኖ ደራሹ ኃይል ረዳት የተባበሩት አረብ ኤሚሬቶች በተቃራኒ ቆመው ባለመስማማታቸው ጦርነቱን ለማውገዝ የጋራ አቋም መግለጫ ሳያወጣ ተጠናቋል። ይህ ዶይቼ ቬለ ነው። አሜሪካ በኤርትራ እና በደቡብ ሱዳን የሚገኙ ኤምባሲዎቿን ልትዘጋ ነው። ኤምባሲዎቹ የሚዘጉት የአሜሪካ ውጭ ጉዳይ መስሪያ ቤት ዓመታዊ በጀቱን በ50 በመቶ ገደማ ሊቀንስ በመዘጋጀቱ እንደሆነ በርካታ መገናኛ ብዙሃን ዘግበዋል። አሜሪካ ለተባበሩት መንግስታት ድርጅትና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶን ጨምሮ ለዓለም አቀፍ ተቋማት የምታደርገውን ሁሉንም የገንዘብ ድጋፍ የሚያቋርጥ ምክረ ሀሳብ ተዘጋጅቶ በውጭ ጉዳይ መስሪያ ቤቱ ከፍተኛ ባለስልጣናት ውይይት እየተደረገበት እንደሚገኝ የፈረንሳይ ዜና አገልግሎት ዘግቧል። በምክረ ሀሳቡ መሰረት ለሰላም ማስከበር፣ ለትምህርትና ለባህል ልውውጥ የአሜሪካ ውጭ ጉዳይ መስሪያ ቤት የሚመድበው ገንዘብ በከፍተኛ መጠን ይቀነሳል። እቅዱ ፕሬዚደንት ዶናልድ ትራምፕ የመንግስታቸውን ወጪና አሜሪካ በዓለም አቀፍ መድረክ ያላትን ግንባር ቀደም ሚና ለመቀነስ የጀመሩት ዘመቻ አካል ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ግን የመጨረሻ እቅድ፣ የመጨረሻ በጀት የለም ሲሉ ዘገባዎቹን አጣጥለዋል። ቃል አቀባይቱ የበጀት ጉዳይ ዋይት ሀውስን የሚመለከት እንደሆነ ለጋዜጠኞች ተናግረዋል። ለአሜሪካ ውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣናት ብቻ የቀረበ የተባለው የውስጥ ማስታወሻ ማርኮ ሩቢዮ የሚመሩት ውጭ ጉዳይ ሚኒስቴር ለጎርጎሮሳዊው 2026 የሚጠይቀው በጀት 28.4 ቢሊዮን ዶላር እንደሚሆን ኒውዮርክ ታይምስ ጋዜጣ ዘግቧል። ይህ ከተያዘው ዓመት የመስሪያ ቤቱ በጀት በ26 ቢሊዮን ዶላር ዝቅ ያለ ነው። ሰነዱ በኤርትራና በደቡብ ሱዳን የሚገኙትን ጨምሮ 10 የአሜሪካ ኤምባሲዎችና 17 ቆንስላዎች እንዲዘገቡ ምክረ ሀሳብ ማቅረቡን የፈረንሳይ ዜና አገልግሎት ዘግቧል። እስራኤል 2.4 ሚሊዮን ሰዎች ወደሚኖሩበት ጋዛ ሰብአዊ እርዳታ እንዳይገባ መከልከሏን እንደምትቀጥል አስታወቀች። የሰብአዊ እርዳታ ክልከላ እስራኤል በሐማስ ላይ ጫና የምታሳድርበት ዋነኛ መሳሪያ መሆኑን የገለጹት መከላከያ ሚኒስትሩ እስራኤል ካትዝ በአሁኑ ወቅት ማንም ሰብአዊ እርዳታ ወደ ጋዛ እንዲገባ የመፍቀድ እቅድ የለውም ብለዋል። የሀገሪቱ መከላከያ ሚኒስትር እስራኤል ካትዝ ለአንድ ወር ገደማ የቆየው ክልከላ እንደሚቀጥል ያስታወቁት እስራኤል በጋዛ የምታካሂደው ብርቱ የአየር ድብደባና የእግረኛ ጥቃት ዳግም በተጀመረበት ወቅት ነው። ዛሬ ረቡዕ ጠዋት እስራኤል በፈጸመቻቸው ጥቃቶች ቢያንስ 11 ሰዎች መገደላቸውን የጋዛ የሲቪል መከላከያ ኤጀንሲ አስታውቋል። ከሟቾቹ መካከል ሕፃናት ይገኙበታል። የተባበሩት መንግስታት ድርጅት ባለፉት 18 ወራት ከነበረው ሁሉ የጋዛ ሰብአዊ ሁኔታ የከፋ ደረጃ ላይ መድረሱን አስጠንቅቋል። ዓለም አቀፉ የሐኪሞች ቡድን በበኩሉ ጋዛ ወደ ጅምላ መቃብር እየተቀየረ ነው ብሏል። እስራኤልና ሐማስ የተፈራረሙት ተኩስ አቁም ከፈረሰ በኋላ ለማደስ የተደረገው ጥረት ሳይሳካ ቀርቷል። ሐማስ እስራኤል ያቀረበችውን የተኩስ አቁም ምክረ ሀሳብ ሳይቀበል ቀርቷል። ምክረ ሀሳቡ ለ6 ሳምንታት ተኩስ እንዲቆም፣ ሐማስ ታጋቾችን እንዲለቅ፣ በልዋጩ ፍልስጤማውያን እስረኞች ከእስራኤል እስር ቤቶች እንዲፈቱ የሚያደርግ ነበር። ለድርድሩ ቅርበት ያላቸው የፍልስጤም ባለስልጣናት ጦርነት እንዲቆምና የእስራኤል ወታደሮች ከጋዛ እንዲወጡ ሐማስ ላስቀመጣቸው ቅድመ ሁኔታዎች ምክረ ሀሳቡ ምንም ማረጋገጫ እንዳላቀረበ ገልጸዋል። ጦርነቱ ከቆመም በኋላ ቢሆን የእስራኤል ወታደሮች በተቆጣጠሯቸው የጋዛ አካባቢዎች እንደሚቆዩ የመከላከያ ሚኒስትር እስራኤል ካትዝ አስታውቀዋል። እስራኤል ባለፈው ወር ወታደራዊ ጥቃት ከጀመረች በኋላ የጸጥታ ዞን በሚል ሰፊ የጋዛ አካባቢን ተቆጣጥራ ትገኛለች። ከበፊቱ በተለየ የእስራኤል መከላከያ ሰራዊት ነፃ ከተደረጉና በቁጥጥር ስር ከዋሉት አካባቢዎች ለቆ አይወጣም ብለዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስፈራራትና ስም ማጥፋት እንዲያቆሙ ቻይና ጠየቀች። ቻይና ከአሜሪካ ጋር የንግድ ጦርነት ውስጥ መግባት ባትፈልግም እንደማትፈራ ግን የሀገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ተናግረዋል። የቻይና ምላሽ የተደመጠው ዶናልድ ትራምፕ በቻይናና በአሜሪካ መካከል የተፈጠረውን የንግድ ጦርነት ለማቆም ቤጂንግ ወደ ድርድር ጠረጴዛ እንድትመጣ ከጠየቁ በኋላ ነው። ትራምፕ በሁለቱ የኢኮኖሚ ሀያላን መካከል የተፈጠረውን የንግድ ጦርነት በድርድር ለመፍታት ኳሱ በቻይና ሜዳ ላይ ነው ብለው ነበር። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ግን አሜሪካን ጉዳዩን ከልብ መፍታት ከፈለገች ከፍተኛ ጫና ማሳደር፣ ማስፈራራትና ስም ማጥፋቷን አቁማ ከቻይና ጋር በእኩልነትና በክብር መነጋገር አለባት ብለዋል። ቃል አቀባዩ ቻይና የንግድ ጦርነትን ባትፈልግም ፈርታ እንደማታፈገፍግ ግን ተናግረዋል። የተጣለውን የግብር ምጣኔ በተመለከተ አሜሪካን መጠየቅ ትችላላችሁ። ቻይና ታሪፍን በተመለከተ ያላትን ግልጽ አቋም በተደጋጋሚ ገልጻለች። የታሪፍ ጦርነቱ የተቀሰቀሰው በአሜሪካ ነው። ቻይና ሕጋዊ መብቶቿን፣ ጥቅሞቿን እንዲሁም ዓለም አቀፍ ፍትሐዊነትን ለመጠበቅ ፍጹም ምክንያታዊና ሕጋዊ የሆነ የአጸፋ ምላሽ ወስዳለች። ታሪፍና የንግድ ጦርነት አሸናፊ የለውም። ቻይና እነዚህን ጦርነቶች መዋጋት አትፈልግም፣ ነገር ግን አትፈራም። በሁለቱ ከባድ ሚዛኖች መካከል የንግድ ጦርነት ባየለበት በዚህ ወቅት ቻይና አዲስ የንግድ ተደራዳሪ ሾማለች። አዲሱ ተሿሚ ሊ ቼንግ ጋንግ በጎርጎሮሳዊው 2020 በአሜሪካና በቻይና መካከል በተደረገ የንግድ ድርድር የተሳተፉ ናቸው። ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የቻይና ሸቀጦች ላይ 145 በመቶ ታሪፍ ጥለዋል። ቻይና በምላሹ ከአሜሪካ በምትሸምታቸው ሸቀጦች ላይ 125